ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን ዋላችሁ እንደምን ቆያችሁ? ለአሁን የደረሱ 3 መረጃዎችን አሰማለሁኝ። በቅድሚያም የሚኒስትሮች ምክር ቤት ለ2018 በጀት ዓመት 2 ትሪሊዮን የሚጠጋ ብር በማጽደቅ ለሕዝብ ተወካዮች ምክር ቤት መራ። የሚኒስትሮች ምክር ቤት ዛሬ ግንቦት 28 ቀን 2017 ዓ.ም ባካሄደው አስቸኳይ 47ኛ የሚኒስትሮች መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ ተወያይቶ ውሳኔ ካሳለፈባቸው ጉዳዮች መካከል የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ይገኝበታል። በዚህም የ2018 ዓ.ም የፌዴራል መንግስት በጀት በ10 ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም፣ የሀገር ደህንነትን ከማስጠበቅ፣ ምርትና ምርታማነትን ከማሳደግ፣ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018-2022 የመካከለኛ ዘመን የማክሮ ኢኮኖሚ ፊስካል ማዕቀፍን መሰረት በማድረግና የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ መቅረቡ ተሰምቷል። በዚህ መሰረትም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል የሚሰጥ ድጋፍ እና ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ ቀርቦ ውይይት ከተደረገበት በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ምክር ቤቱ በተጨማሪ በስታርታፕ ረቂቅ አዋጅ ዙሪያ ተወያይቶ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን የዘገበው ኢፒድ ነው። ወደ ቀጣይ ዜና ስናልፍ ታሪክ ሰሪ ትውልድ የተሰኘ የምስጋና ፕሮግራም ሊካሄድ ነው። የዚህም አርቲስት ሸዋፈራው ደሳለኝ የኢትዮጵያ ወጣት ክርስቲያናዊ ማህበር አምባሳደር ሆኗል። የኢትዮጵያ ወጣት ክርስቲያን ማህበር ለ21ኛ ዓመት የወጣቶች ምስጋና በዓል አስመልክቶ ታሪክ ሰሪ ትውልድ በሚል መሪ ቃል ሐምሌ 5 ቀን 2017 በሚሊኒየም አዳራሽ ለሚያዘጋጀው መርሃ ግብር አርቲስት ሸዋፈራው ደሳለኝ የበጎ ፈቃድ አምባሳደር አድርጎ ሾመ። አርቲስቱ በበጎ ፈቃደኝነት ከተቋሙ ጎን በመቆም ለ2 ዓመት የሚቆይ የክብር አምባሳደርን አብሮ ለመስራት ተፈራርሟል። ተቋሙ ከ20 ዓመታት በላይ የዘለቀ ወጣቱን ማዕከል ያደረገ ከፍተኛ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች ሲሰራ የቆየ ሲሆን ከ450 በላይ ተማሪዎች የሙሉ የነጻ ትምህርት ዕድል ተጠቃሚዎች እንዲሆኑ በተለያዩ ዩኒቨርሲቲዎች፣ ኮሌጆች፣ የሙያ ተቋማት ዕድል እንዲያገኙ አስችሏል። እንዲሁም በተለያዩ ማረሚያ ቤቶችና ዩኒቨርሲቲዎች በመንቀሳቀስ ይህ የማይባል ውጤት ሌሎችን በርካታ ስራዎች ሰርቷል። በቀጣይ በሐምሌ 5 ቀን 2017 ዓ.ም በሚሊኒየም አዳራሽ ታሪክ ሰሪ ትውልድ በሚል ቃል ለ5 ቀናት የሚቆይ መርሃ ግብር ይከናወናል። መርሃ ግብሩ ከጠዋት 2 ሰዓት ጀምሮ የሚከናወን ሲሆን በዕለቱም የምስጋና በዓልና የወንጌል አገልግሎት፣ ለ2000 ለችግረኛ ቤተሰብ የምግብ አስቤዛ ድጋፍና ለ1000 ተማሪዎች ደብተር ድጋፍ፣ የደም ልገሳ እንዲሁም በእንቅስቃሴው ከፍለው የመማር አቅም ለሌላቸው ተማሪዎች የነጻ የኮሌጅ ስኮላርሺፕ በተለያዩ ዩኒቨርሲቲዎችና ተቋማት እንደሚያመቻች ተገልጿል። መርሃ ግብሩ የተሳካ እንዲሆን በብርሃን ባንክ እንዲሁም ቴሌብርን ጨምሮ የተዘጋጁ አማራጮች መደገፍ እንደሚቻል ተገልጿል። ወደ ቀጣይ ዜና ስናልፍ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት አሜሪካ ትደግፋለች ሲሉ አምባሳደር ኤርቪን ማሲንጋ አሳወቁ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት ይደግፋል ሲሉ አሳወቁ። ኢትዮጵያ ፈጣን ኢኮኖሚ እድገት እያስመዘገበች መሆኗን ገልጸው በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ዶክተር ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት መግለጻቸው ይታወሳል። አምባሳደር ኤርቪን ማሲንጋ ኢትዮጵያ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ አንስተው ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመልክተዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት በሚደግፉ መሆኑን አረጋግጠዋል። ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገች መሆኑን አስመልክተው ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑን አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳይሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩ መግለጻቸው ኢዜአ ዘግቧል። በመጨረሻም ለአደጋ የተጋለጡ ሰዎችን በሀገር ቤት አቅም ለመደገፍ ከደሞዝተኛው ላይ በየወሩ እንዲቆረጥ የሚያስገድደው ድንጋጌ ተሰረዘ። የኢትዮጵያ አደጋ ስጋት ስራ አመራር አዋጅ ዛሬ በህዝብ እንደራሴዎች ምክር ቤት ጸድቋል።
የአዋጁ ዓላማ አደጋን ቀድሞ ለመከላከልም ሆነ ከደረሰ በኋላ በሀገር ቤት የገንዘብ ምንጭም መቋቋም ነው። ለዚህም የአደጋ ጊዜ ፈንድ እንደሚቋቋም አዋጁ ይደነግጋል። ለሚቋቋመው ፈንድም ከተቀጣሪው ደግሞ ከደሞዙ ጭምር በየወሩ እንዲወጣ በረቂቅ ተደንጎ እንደነበር ይታወሳል። ይህ ከፍተኛ የኑሮ ጫና ያለበትን ደሞዝተኛ ይበልጥ የሚጎዳ ነው በሚል በፓርላማው ጭምር ተቃውሞ ቀርቦበት ነበር። ዛሬ በፓርላማ አዋጁ ሲጸድቅም ለአደጋ ጊዜ ፈንድ ከተቀጠረው ደሞዝ ተቆርጦ እንዲያወጣ የሚለው ድንጋጌ ቀሪ መሆኑን ሰምተናል። በሌላ በኩል ግን እንደ ኢትዮ ቴሌኮም ያሉ የመንግስት ልማት ድርጅቶችና ባንኮች ለአገልግሎት ክፍያ ከሚሰበሰቡት ላይ ለአደጋ ጊዜ ፈንዱ ማዋጣት ይጠበቅባቸዋል። እንዲሁም ነጋዴው ንግድ ፍቃድ ሲያወጣም ሆነ ሲያሰድስ ለሚቋቋመው የአደጋ ጊዜ ፈንድ በቁርጥ ገንዘብ እንዲከፍሉ አዋጁ ያስደነግጋል። ይህን የዘገበው ሸገር ራዲዮ ነው። አድማጭ ተመልካቾቻችን ለሰዓቶች የያዝናቸው ዜናዎች እነዚህ ነበሩ። ዜናዎቻችንን ላይክ፣ ሼር፣ ኮሜንት በማድረግ ተደራሽ አድርጉ። መልካም ጊዜ ይሆንልዎት።